ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። እኔን ለመግደል የምታርጉት ሙከራ ተው አይጠቅማችሁም። በመጨረሻም ጠቅላዩ ቢያረፋፍዱም በአርሲ ኦርቶዶክስ ላይ ለሚፈጸመው ጥቃት እርምጃ እየወሰዱ እንደሆነና ይህንን አጠናክረው እንደሚቀጥሉ ለአመራሮቻቸው ቢናገሩም ይህንን የጥጋበኞች የማሰር እቅዳቸው ላይ ግን በሶደም የፈረጠሙ ጡንቸኞች እኔን ለማጥፋት ይውተረተራሉ፣ ግን አይሳካላቸውም ሲሉ ተደምጧል። ለመሆኑ ጠቅላዩ ከውስጥ ከራሳቸው ኃይሎች ጋር የጀመሩት የትግል በማን አሸናፊነት ይጠናቀቃል? የብዙዎችን ትኩረት ይሳበ ሲሆን ይህንንና የአርሲ እስልምና እምነት ተከታይ ነኝ ያሉትን አባቶች ጠርተው የተናገሩትን ነገር በዝርዝር አስቃኛቸዋለሁ። አዩት ምን የማውቀው አይኔን እንዳበራ ነው። ትንትና ልብስሽ በቀሩ በትሽ ተንሲያዘሽ እሳቱን ወልደሽ እሳት አክበሻ ሳልዘምርልሽ በመጨረሻም ዘርፌ የምንፍቅናም ቤት አየሁት። እናም ፈጣሪ መጥፋቴን ስለማይሻ አይኔን አበራልኝ። እኔም ሁሉንም ነገር ተመለከትኩ። እውነት የምትመስል መንገድ፣ ነገር ግን በሐሰት የተሞላች መንገድ ናት። ከዚህ በኋላ በዚች መንገድ ላይ መመላለስ አልሻም ስትል እያለቀሰች ተናገረች። በኋላም እመቤታችንን ከፍ አድርጋ ያመሰገነቻት ሲሆን ምንድነው የተፈጠረው? በጋራ እንቃኘዋለን። I am 68 years old, and I am the person who went viral for waking from a coma to cry out to Jesus Christ, begging for forgiveness in a Cairo hospital. You call me traitor. You lie to me. You say my turning to Christ is haram. ባለፈው ጊዜ ሼህ ሐሰን ማሊክ ከእስልምና ወደ ኦርቶዶክስ እንዴት እንደተመለሰ ያስቃኟችሁ ሲሆን በግብጽ ምድር ለ68 ዓመታት ያህል በሼክነት ያገለግሉ አባት ከለታት በአንዱ ቀን ታሞ ሆስፒታል ይገባና በራይ ፈጣሪ አምላክ ተገልጦለት እያለቀሰ ይቅር በለኝ አምላኬ፣ ይቅር በለኝ ጌቴ፣ በዚህ ሁሉ ዓመታት አንተን አላወቅኩም፣ ይቅር በለኝ እያለ ሲያለቅስ ይታያል። ታዲያ በዚህ ቪዲዮ ሲያበያም በርካታ ግብጻውያን ወደ ኦርቶዶክስ እየፈለሱ ሲሆን በድሮ ሼህ በአሁን የኦርቶዶክስ ቤተክርስቲያን አባል በመሆን ብዙዎችን እያስተማረ ያለው ሐሰን በአሁኑ ወቅት ህይወቱ አደጋ ላይ መውደቁን እየተናገረ ይገኛል። ምንድነው የገጠመው? መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደላቱ ቪዲዮ ተማር ጫት የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ጠቅላዩ በአርሲ ታላላቅ የእስልምና አባቶችን ሰብስበው በዝግ በመከሩበት ወቅት በድፍረት ይህንን ተናገሩ። ተማር ስትሉት ጫት፣ አቅጣጫ ስታሳዩት ጫት ላይ የሚንደባለል ትውልድ ሀገርን ማስቀጠል አይችልም። እየባስ ብሎ ሀገርን እየወደመ ይገኛል። በአርሲ ባለፉት ጊዜያት ለተፈጠረው ነገር ሁሉ ጫት የራሱን አስተዋጽኦ ያበረክታል። ብታስቡበት መልካም ነው። እንዲያለውን በጫት ሱስ የመከነውን ትውልድ ይዘን መቀጠል አንችልም። ብታስቡበት ጥሩ ነው ባሉ በ3 ቀናት በኋላም የወረዳ አመራሮችና የዞን አስተዳዳሪዎችን ጠርተው እንዲህ ሲሉ ተናገሯቸው። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ፣ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል። በዚህ ግጭት ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ኢትዮጵያን የሚያድነው። ጠቅላዩ ቢያረፋፍዱም በእጅጉ ያመረሩ ይመስላል። ምርጫ ስለደረሰ ሲሆን የብዙዎች አሁናዊ ጥያቄ ነው። በሀገራችን በአርሲ ክፍለ ሀገር በክርስቲያኖች ላይ ያልተፈጸመ ምንም አይነት ጥቃት የለም። እንደ ሪፖርቱም ከሆነ በ3 ወራት ውስጥ ብቻ ከ150 በላይ ክርስቲያኖች የግፋቱ ቀማሽ ሆነው ውድ ነፍሳቸውን በጂሃዲስቶች ገብረዋል። ታዲያ የሁሉ ድርጊት ሲፈጸም ኦርቶዶክሳውያኑ ሌት ተቀን እንደ ቁራ ሲጮሁ በዝምታ ያለፉት ጠቅላዩ ባለፉት ሳምንታት
እያደረጉ ባሉት ከፍተኛ ዘመቻ የአርሲ ክፍለ ሀገር የዞን አመራሮች የወረዳ ከፍተኛ ስራ ኃላፊዎች 60% የሚሆነው በሕግ ቁጥጥር ስር እንዲውል አድርጎታል። ጠቅላዩም በቁጣ ቤት ንብረት እያወደማችሁ ኦላ ተብሎ ከሚጠራው ከጫካው ጋር በጋራ እየሰራችሁ የሃይማኖትና የብሔር ግጭት እንዲነሳ የምታደርጉት እናንተን የሾምኳችሁ ባለስልጣኖች ናችሁ። አሁን ግን ይበቃችኋል ሲሉ እርምጃቸውን መውሰድ እንደጀመሩ ከውስጥ ምንጮች የሚወጡ መረጃዎች ያሳያሉ። ታዲያ ከከፍተኛ አመራሮች በቀረበላቸው ጥያቄም እኔም እጄ ካለበት ማስረጃም ከተገኘብኝ በሕግ ጠይቁኝ ሲሉ በልበ ሙሉነት ሲናገሩ ታይቷል። አስቀጥሎም ይህንን በማድረጌ እኔን ለማጥፋት ያልተደረገ ሴራ የለም፣ አይሳካላችሁም ሲሉም ተደምጧል። ተከታትለን እንመለስ። እኔን ለመግደል የምታደርጉት ሙከራ ተው አይጠቅማችሁም ብዬ ለእናንተ አመራሮች አንስቻለሁ። እኔን መግደል ማለት ኢትዮጵያ መግደል አይደለም። ኢትዮጵያ 100 ሚሊዮን ሕዝብ አላት። እኔ በሞት አንደኛው ይነሳል። አርሲው የአመራሮች እስር ዘመቻው በኋላም ጠቅላዩ በርከት ያሉ ትንኮሳዎች እንደደረሱባቸው መግለጽ እኔን ማስቆም አትችሉም፣ ቢሆንና ቢሳካላችሁም ኢትዮጵያ 130 ሚሊዮን በላይ ዜጎች ያላት ሀገር ናት። አንድ አርቆ ሀሳቢና ሀገር ወዳድ ይነሳል፣ ከድርጊታችሁም ተቆጠቡ ሲሉ አመራሮቻቸውን አስጠንቅቋል። በዚህ ጉዳይ እናንተ ሀሳብ ምንድነው? ኮሜንት ላይ ጻፉልኝ። ኢምሃርስ ሪባታላላቦሽ ኡሪሂ ቢጋ አይነኛ ቋንቋ ላይ ጎበዝ የሆናችሁ ሰዎች በማስተርጎም ተባበሩን በኮሜንት። ኡርሂ ኒጋ ኪማሽ እብት ሺጋ ታርባ ጋላበሽ ዘርፌ በአንድ ወቅት በዩ ጩፋ ለነብይነት ተቀብታ ይህን ምስኪን ህዝብ እንዲህ ስትጫወትበት ነበር። በሰዓቱም በርከት ያለ ገንዘብ ወደ ካዝናዋ ብታስገባም ግን ምን ዋጋ አለው? ሰላም አልነበረውም። በዚህ ምክንያት አሁን ወደ ቀልቧ ስትመለሽ በአዳራሽ ልትሰበሰበው ምን ይህንን ተናግራለች። እኔም ዛሬ እናገራለሁ። አየሁት። እኔም ማውቀው አይኔን እንዳበራ ነው። ዘርፌም ባደረገችው ነገር በመጸጸት እኔ ያየሁትን እውነት እናገራለሁ። በዘመን የህዝብን ሙልጭ አድርገው የሚያጥቡ ሐሰተኛ ነቢያቶች ከያቅጣጫው ተነስቷል። በአንድ ወቅት እኔም ሳይገባኝ አንዷ ነበርኩኝ። አሁን ግን ፈጣሪ አይኔን አብርቶልኛል። እውነቱም ይኸው ነው። ወገኔ ሳትሰራ ሳትደከም ዘሎ ወደ ባንክ አካውንት የሚገባ ብር የለም። እግዚአብሔርን በገንዘብ አተምኑት። ከዛ ይልቅ እርሱ ከኛ የሚፈልገው እንደ ጴጥሮስ ነፍሳትን እንድናድን ነው። ዛሬ ግን ፓስተሮችና ነብይ ነቢዮች ገንዘብን እናድናለን፣ የገስታውስ ኪራይ፣ የዘይት ሽያጭ፣ ሁሉም ነገር ድራማ ነው። ሐዋርያት የተሰጣቸውን ጸጋ በነፃ ነበር ያገለግሉበት። ዛሬ ላይ ጸሎት ለማድረግ ዘይት ለመቀባት በርካታ ገንዘብ ይጠየቃል። ያላዋቂነት ጅማሬው ሲሆን ፍጻሜውም በእጅጉ በጸጸት የተሞላ ነው። አምልጡ፣ ራሳችሁን ማድኑ ስትል በመናገር በአንድ ቤተ ክርስቲያን ቅጥር ውስጥ ስትዘምር ታይታለች። እህታችን ወደ እውነተኛዋ መንገድ ፈጣሪ አምራሽ የመጨረሻው መልእክቴ ነው። Jesus, forgive me, please. My brothers, my sisters, please listen to me. That video from the hospital, it went everywhere. I know many of you are angry with me now. You send me words of hate. You say you will hurt my family. Please, I beg you by the name of God, do not touch them. They are innocent. They did not choose what I chose. Brothers, you call me traitor. You lie to me. You say my turning to Christ is haram. I did not choose this. Wallahi, I had no choice. In the night of my pain, He came. Jesus showed Himself to me. He is the true God. He spoke to my heart. How can I deny what my eyes have seen? እዚህ ግብፃዊ ሼህ ሐሰን ማሊክ አማካኝነት በመቶ ሺዎች የሚቆጠሩ በዓለም ላይ የሚገኙ ኢአማንያን ሙስሊሞች ወደ ክርስትና እምነት ለመመለስ ችሏል። ሐሰን በአንድ ወቅት በጽኑ የሟን መቆያ ውስጥ ሆኖ በራእይ ፈጣሪ ወደ እርሱ ሲመጣ እንደተመለከተና ሌሎችንም አስፈሪ ነገሮች ተመልክቶ አምላኬ ሆይ ማረኝ፣ ይቅርም በለኝ፣ 68 ዓመት ሙሉ አላወቅኩም፣ አንድ ድል ብቻ ስጠኝ፣ አንድ ድል እያለ እምባ ከዓይኖቹ እንደ ጎርፍ ሲወርድ የተመለከቱ የጤና ባለሙያዎችና ቤተሰቦቹ በመገረም ይቀርጹና በሶሻል ሚዲያ ላይ ያጋሩታል። ይህች ቪዲዮም በርካቶችን ከጥፋት የታደገች ፈጣሪ አምላክ ልጆቹን የሚታደግበት የተለያየ መንገድ አለው ያለም ያስባለ ነበር። ታዲያ ይህ መልካም ነገር ቢሰማም በሀገረ ግብፅ በርካታ አክራሪዎች ሼህ ሐሰን ማሊክና ቤተሰቦቹ ላይ ጠንከር ያለ እርምጃ እንደሚወስዱ እየተናገሩ ይገኛል። አባታችንን ሁላችሁም በጸሎታችሁ አግዙት የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራል
ይጠቅማሉ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።